ዝም ብሎ ሰክቶ የሚወጣ እኮ ነው ያለው ቲጂዬ። በቲክቶከሩ በነ ጆን ዳንኤል ጉዳይ ላይ ያሉ ወቅታዊ መረጃዎችን አቤት ነበረች እኮ ፊዚካል ወይኔ ኮረን አራባት የሚያክሰው ይረዳኛል፣ የሚያክሰው ይፈርድብኛል። ሰላም የያው ሀሚ ሰብስክራይበሮች እንዴት ናችሁልኝ? ሳምንቱ እንዴት አለ? ዛሬም በአዲስና በአስቂ ኢንተርኔት እስቲ ወደ ቪዲዮ እንሂድ። ዝም ብሎ ሰክቶ የሚወጣ እኮ ነው ያለው ቲጂዬ። እሷ ምንም ዝግጁ ሳትሆን ይሰካል፣ ይጨርሳል፣ ይወጣል። ያረ ጌርሽ እኔን እዚህ ውስጥ እንዳከትኝ እኔ ከአትዬ ጋር በትዳር ላይ እንትን ያላመጽነው አንድም ቀን ያለሳ ፍቃድ አንድም ቀን ያለሳ ዝግጁነት ምንም አይነት ተፈጽሞ አያውቅም። እኔም አድርጌ አላውቅም። ልታጠብ ስትለኝ ታጠቢ ነው፣ ልታጠን ስትለኝ ታጠኝ ነው። እኔ እስከዛ ድረስ በጀርባዬ ተንጋልጄ ነው የምጠብቀው ሁላ። አትዬ ዝግጁ ስትሆኝ እንጀምር በሚል እንዲውላ አላለሁ እንጀምር ኮርና ስትይ ከዛ ነው ነገሩ የሚጀምረው። ከዛ ያለውን ባህላችን ስለማይፋይ አላወራም። እኔም እንደዛ ነው ነባልክ ነው። በቲክቶከሩ በነ ጆን ዳንኤል ጉዳይ ላይ ያሉ ወቅታዊ መረጃዎችን እንዳደረሳችሁ ባለፈው ከ40,000 በላይ ላይክ በማድረግ ስለገለጻችሁልኝ በዛ መሰረት በዛሬው ዕለት ደግሞ ፍርድ ቤት ቀርበው የተባሉትን ነገር እነግራችኋለሁ። ሰኔ 16 ቀን ከአዲስ አበባ ወደ መቀሌ በመሄድ አውሮፕላን ላይ ተሳፍረው አውሮፕላኑ በአየር የተነሳ ወደ መቀሌ አይሄድም በተባለበት ሰዓት ላይ ውረዱ አትውረዱ በሚል ጭቅጭቅ ውስጥ ገብተው እንደዚሁም ጆን ዳንኤል ደግሞ ያንን ጆን ዳንኤል በዚህ ሳምንት ይፈታል አስገብተው የኢትዮጵያ አየር መንገድን ስም አጥፍተዋል። እንደዚሁም ደግሞ ለመንግስት ኃላፊዎች ያለመታዘዝና ሌሎችንም ጥፋቶችን ሰርቷል በሚል መከሰሱ ይታወቃል። ከሱ ጋርም የተለያዩ ቲክቶከሮች በእስር ላይ እንደሚገኙ ይታወቃል። እነ ጆን ዳንኤል የዋስትና ጥያቄ አቅርበው በመጀመሪያ ደረጃ ፍርድ ቤት እንደዚሁም በከፍተኛ ፍርድ ቤት ውድቅ የተደረገባቸው ሲሆን ባለፈው ሳምንት በ5 ዳኛ ጉዳያቸው እንዲታይላቸው መወሰኑና ይሄም ጥሩ ዜና መሆኑን መዘገባችን ይታወቃል። ለእስረኞቹ በዛሬው ዕለት እነ ጆን ዳንኤል ለሰበር ሰሚ ችሎት ቀርበው የነበረ ቢሆንም ዳኞች አልተሟሉም በሚል ተለዋጭ ቀጠሮ ተሰጥቷቸዋል። እነ ጆን ዳንኤልም ወደ እስር ቤት ተመልሰዋል። ግን እነ ጆን ዳንኤል እኮ በጣም ታሹ። 1 ዓመት ሞላው። እንደ ቀልድ በተጀመረ ነገር ያው በከባድ ኬዝ ሆኖ ያው 1 ዓመት ሞላቸው። ስለዚህ ደግሞ ሁላችሁም በዚህ ትምህርት መማር አለባችሁ። እስቲ ቀጣይ ቪዲዮሽ የሚያክሰው ይረዳኛል፣ የሚያክሰው ይፈርድብኛል። ዝምታዬ እንደ ጥፋት ይታያል። ልጁ ግን ማን ነው? የጆን ዳንኤል ነው ወይስ የረዩ ነው? ምንድነው የምትለው? እስቲ ንገረኝ። አይ ስቲፎ ናርኩ ዛይ የሚያክሰስ እስቲ ምንድነው? ምን አይነት ነገር ላይ ነሽ ብዬ እኮ ነው። አይደለም ስቲፎ፣ አንተ ታውቃለህ ስቲፎ ነው። በቃ ካሁን በኋላ ያለፈ ህይወት ያለፈ ነው። አሁን ወደ በቃ አዲስ ምዕራፍ ጀምሮ ላይፍን መኖር ነው። እኔ በዚህኛው ነው ምንም ማን ምን አለ ማን ሰው የፈለገውን ይበል ራሱ ግለሰብ አይደለም እልክልሃለሁ ሪከርድ በቃ ስለዚህ ይሄ ላይፍ ነው፣ ይሄ ህይወት ነው። ከ5 እና ከ6 ዓመት በኋላ የሚቆጨን ነገር ባናረግ ባይ ነኝ። በቃ ላሽ ለህይወት አይኖርም። አንድ ለሚኖር ህይወት እንደ 1 ሚሊዮን እኮ ሰው እኮ አለ እኮ። በቃ እኔ በዚህ ነው ማለት በቃ 6 አርገፈት እኔ የምልሽ ሳራ፣ ወይ የአባትሽን ስም እኮ ግን አልነገርሽኝም። ኦ ሶሪ፣ በጣም ሳራ ደሳለኝ ይባላል። ስትፈሺስ ደስ አይልሽም? ናባን ያርገው። ከዚህ በኋላ ብትደውል እኔ ነው ያርገኝ። እሺ። እና ስትሸኝ ነው ደስ የሚልሽ? ሲጀመር ጸጉር ክብር ቢወድለት ኑሮ ቂጥ ላይ በቅ ነበር። መላጣነት የልቅነት የትልቅነት ምሳሌ ነው። እኛ መላጣዎች ትላልቅ ሊቆች ነን። አመሰግናለሁ። አፋሉ እንዴ እህ ልጅ ማለት ነው? አዎ ጠፋ። ስንት ቀን ይቺ ተራሳይ? አረ ናላስ አሁን አይቻታለሁ። አታቻቻለሁ። እስኪ ራሱ ማጂ ይላል ኖ አክሳሳኩኝ አንተ ራሱ ፀሐይ እንክራት በጣም እናንተ ነው ስተኝና በቃ መጣው
ኧረ እኔ የምልህ ግን አንተ ምንድነው የሚሻለው? የስራ ቦታ የሰራተኞች ደሞዝ አልተከፈለም። የቤት ኪራይ የ2 ወር የቤት ኪራይ አለብኝ። በዛ ላይ የተማሪዎች የትምህርት ቤት ደሞዝ አልተከፈለ። በዛ ላይ ደግሞ 5 ልጅ ብሎ ነው የሚጠብቀኝ እኮ። ኧረ እባክህ አንተ እሱን ትላለህ። እኔ ቴሌብር ላይ ዕዳ አለብኝ። በዛ ላይ በየሱቁ ሁሉም ሱቅ ላይ ዱቤ ያለብኝ ነው። አንድ ሰው አያሳልፈኝም። በዛ ላይ ምንም መሰራው አንድም ስራ የለም። ቤት ሚል የለም። እኔ በቃ መሮኛል። እሺ ተወኝ በእናትህ። ኧረ እናንተ እሱን ትላላችሁ እንዴ? እኔ ትናንትና ለኢንስታግራም የተነሳሁትን ፎቶ ፖዛ አያምርም እያሉ እኮ ነው። ምንድነው እነሱ ችግር ያወራሉ። እሱ ስለ ኢንስታግራም ፎቶ ይሄ መደብደብ መቃሸት አለበት አይደል እንዴ? ልክ አይደለው? እሺ ቀጣይ ቪዲዮ አረ ማን ነው በዚህ በጧት የሚጨቃጨቀው እንዴ? አረበሻችሁን እንተኛበት። ምንድነው ይዘጋ የምትሉት? አራፋችሁ ዝጉሉን። እኛ ገና በዚህ በጧት እንዴ እንተኛበት? ይሄው ከመጣው ሁለታችሁንም አፈርድሜ ማበላችሁ። አረ ወሮ ግን ተመቸችኝ። ይሄን የሚሰራው ልጅ ግን በቃ በጣም ይመቸኛል። ምክንያቱም በቃ አይዲያ ኮንተንት ክሬተሩ በቃ በጣም የሚገርም ነው። እሺ ቀጣይ ቪዲዮ ምን እያየን ያለው? ከገጠር የመጣች ሰራተኛ ፊልም ነው። የምን ፊልም ነው? ምንድነው? እያገደለ ያለ እያየን ያለ ገደላት። ኧረ ውሸት ነው። ፊልም ነው። ምንድነው እያየ ያለው? እየገደለ ያለው እየገደለ ሰው ምንድነው እያየ ያለው? ተናገር። አዛረገችው። ከሳለው ህግ ቦታ ነው የሚናጀው። ፖሊስ ጠራ ነው። ተባባሪ ነው። የወንጀለኛ ተባባሪ ነው። አንተ ምንድነው እያየ ያለው? ኧረ ፊልም ነው። ውሸት ነው እንዴ? እኔ ፋጡማ በቀላል አታታልም። ተናገር። ህግ ቦታ እንሄዳለን። እከሳለሁ። ምንድነው እያየ ያለው? ጥሩልኝ። አዛረገችው እኮ ጥሩልኝ። ህግ ጥሩልኝ። እኔ ሌላ ምንም የሚፈልግ ነገር የለም። ህግ ጥሩልኝ። ምንም ማብራሪያ ነገር አልፈልግም። ህግ ጥሩልኝ። ምንም የሚፈልግ ነገር የለም። ሌላ ህግ ጥሩልኝ። እንዴ ግን ይሄ በጣም አጋነ ነው እንጂ የገጠር ሰዎች አዎ። ግን አሁን ላይ ደግሞ ፊልም ማያውቅ የለም። ግን አታጋን ነው። ተው። ቀጣይ ቪዲዮ ሊያነካካኝ ነው። ባልና ሚስት በጣም ነውራም ባለጌ ማድረግ አለባቸው እንዴ። እኔ ባላግብቼ ሬጉላርሊ ካላገኘው በጣም ችግር ነው የሚፈጠረው። እዛ ጋር ባይዘው እያጨበጨበ ያለ ገብቶሻል አይደል? ያ አይደለም ግን እነዚህ ነገሮች አላይን በማያደርጉ ሰዓት ታዩ ኤክስትሪሙን ይሄ ስትወልድ የጠየቃትን ምናምን እንዳልሹ ነው የማይፈጠር ነገር ሊሆን ይችላል። ግን እነዚህ ነገሮች አላይን በሚያደርግ እንዴ እሷ እኮ ብቻ አይደለችም። እሱ ቀኑ ሙሉ ወገቡን ሲቆርጥ ውሎ መጥቶ አልጋ ላይ ወገቡን መቁረጥ ላይፈልግ ይችላል። ጭራሽ ላይነሳለት ይችላል እኮ አይደለ? ያኔ አንደርስታንድ ተደራርጎ አቤት ነበረች እኮ ፊዚካል። ወይኔ ኮረ ነበረች። ብርድ እንዳይፈሰፍስ ምንድነው በስተርጅና መገላለጥ ለኔ ለማሳየት እኔ እንደሆነ ከሌለ ምን እባክሽ ነው ልጅ መሰለሽ። ልጅ ጃኬት ጠፋ። ይሄው አንዲት ቦታ አልቀረኝም። ብፈልገው የታርገው ነው። ይሄው በየቦታው ታንጠባጥባለህ። ከዛ ለኔ ሄደ አይደለ? ያ የተረገመ ልጅ ይዞ ሄዶ እንደሆነ አርጎት ሄዶ እንደሆነ ማስ ምን ያደርግለታል? አይሸጠው። አሁን ያን ያረጀ ጃኬት ደግሞ ይሄኔ ባካ አንዱ ስርቻ ገብቶ ነው ይገኛል። ግን ባንዲራዬ ነበረች እኮ ባንዲራዬ። እሱማ ምን ቆዳ ላይ የተሰፋ እኮ ነው ይመስለው። እንኳን ጠፋ እንደው በዛው ጠፍቶ በቀረ እሱ ጃኬት ነው። ይሄ በጣም ይመቸኛል። በቃ አንተ ተባይ ድምጽ ምን ላርከ ሰው ጋር ስትቀላቀል ገብተሽ ወክለ ትቀመጣለህ። እሺ አሁን ለማንኛውም ልብሴን አይተሃል? ጃኬቴ ይኸው ቀኑን ሙሉ ስፈልግ ነው ያልኩት። አንዲት ቦታ የለም። የምን ጃኬት ነው ደግሞ? ኧረ እኔ አላየሁም። እርግጠኛ ነህ? በደንብ አስብ እስቲ። አላየህም? ኧረ በፍጹም ምን ነው አባዬ፣ እኔ አላታምነኝም እንዴ? ልብሱ አይደለም ውስጡ ወሳኝ ዕቃ አስቀምጫለሁ። በእናትህ ወይኔ መበላት አስረክቧል የመጠር ሚስቱ ሰጣት እኮ በቃ ነገ እመጣልሃለሁ። አይ ማለቴ ነገ እንፈልገዋለን። ነገ በብርሃን በደንብ በአዲስ ኃይል በአዲስ ጦር እንፈልገዋለን። ነገ ልፈልግ። አዎ አስበው በእናትህ ወሳኝ ዕቃ ነው። ምንድነው ግን አባዬ ያን ያህል ትልቅ ዕቃ ነው እንዴ ያለው? ምንድነው አስፈላጊ ነው? እቁብህን ይኸውልህ ሰብስቤ ከየቦታው ካሁን ይመጣል ብዬ ልሰጥህ እኮ ነው። ኪስ ውስጥ አስቀምጬልህ ነበር የእቁብህን ብር። የኔ አዎ ያንተ ጃኬት ውስጥ ነው ያለው። እርግጠኛ ነህ አባዬ እዛ ውስጥ ነው ያደረከው? ምንድነው ግን አሁንም አልቀረም እንዴ ስንሸኝ ምናምን እንደዚህ ጃኬት አውልቃችሁን ካልበስ ምናምን መባባል እንዴ? ድሮ ቀረ እኮ። እስቲ የትኛው ወንድ ቤት ነው ጃኬት ያለው? የለም እኮ በቃ ገርፌን ካለችው በማታ ሲሸኛት ያስረከባል። ጃኬቱ አይመለስም። በቃ ልጁ በባዶ አራቆትን ይቀራል። ኧረ ተው ሴቶች ግን ተው። ቀጣይ ቪዲዮ
ሲግናሉ መጣ እንዴ? ዲሳሪው ፍሬው ምንድነው ያሰብኩት ነገር እንዳይሆን ፍሬው ያንተ ነው ፍሬው። ስቃይ እንዲሁ ምን ችግር አለው ብታካፍለኝ? አንተ የተገዛልኝ ጨርሳ አይደል እንዴ? እኔ አላካፍለም ድሮ እንዴ? አባዬ እኮ ነው ገዛልኝ። አንተ እናት ገዝታለህ አይደል እንዴ? ስቃይ እንዴ ነው ግን አይ ነው ሚ ያውጣ ነው በቃ እኔም በልጅነት ይወጣ አረግ ነበር በቃ የትኛው ፖል ተገንሱ ነው? የትኛው ፖል ተገንሱ? ኧረ ተው እውቀት ከቤተሰብ እንዴ ቆይ ልጄ ምንድን ነው አድርጊ የምትይው እንዴ? ይሄ ደደብ ልጅ ነው ደግሞ ምን እያደረግሽ ነው እንዴ? ምን አደረገ ደግሞ እንዴ? ግሪን ምን አይነት ከለር ነው ላለው ቀይ ብሎኛል አላረፈም ምን ደደብ እንደው አንቺ ግን አውቀሽ ነው እና ታዲያ ግሪን ምንድን ነው? ጥቁር ነው። ዛሬ ባታውቂው ኑሮ አልቆልሽ ነበር። ሶስቱም ደደቦች ሶስት ታውቀው ባለሀብት አቤት ውበት ስልኳን ልጠይቃት መሰለኝ። መቼስ ወላቃ ነው ብላ ስልክ አልሰጥም አትለኝም። ከጥርሴ ምን አላት? እኔ መኪና አለኝ። የኔ ቆንጆ ስልክሽን ትሰጪኝ? ሴቶች ግን በቃ ብር ይውላችሁ እንጂ በቃ ሰጣላችሁ ነው ልሻለሁ። 24 hours later. ሄሎ የኔ ቆንጆ። ሄሎ ጤና ይስጥልኝ። ዶክተር እመቤት የጥርስ ህክምና ክሊኒክ። ናሆሚ ምን ነው ዛሬ ተክዛል? እባክሽ ተይኝ፣ እኔ ማንም ሴት አይወደኝም። ለምን እንደዛ አትበልኝ እኮ እወድሃለሁ እንዴ? እባክሽ ተይኝ፣ እኔ ማንም ቆንጆ ሴት አይወደኝም። ኢሞሽናል ዳሜጅ። እሺ ነው በምንድን የተመረቀው? እኔ በውሾች ዙሪያ ነው ጥናት ያደረኩት። የምሰራውን በዛ ዙሪያ ነው። ውሾችን መለየት ነው። አይደንቲፋይንግ ዶግስ ይሉታል በውጮቹ። በጣም ጥሩ በጣም ጥሩ። እስቲ ይሄንን ምስል እና የሆነ ነገር በል። ፎክስ ይሄ ውሻ ነው። ውሻ ነው። የዝቄ ባል መኪና ገሱ ሰርፕራይዝ አደረጋት። እንዴ እንዳትበላ ጭራሽ ተሳክታ ማርታ ሰርፕራይዝ ጽጌ። ይሄ እኮ ይታያል እኮ ላንቺ ነው ጽጌ። ላንቺ ነው ምራቸው ነው። ሰርፕራይዝ ሰርፕራይዝ ሁኚ። ሰርፕራይዝ ላንቺ ነው። ከምራቸው ነው ወይስ ለዩቲዩብ ነው? በእግዚአብሔር ደብረ የመጣ ነው። ያው እና ይሄ ሁሉ ሰው የተሰበሰበ በጣም ነው የሚይዘው። እግዚአብሔር ምንድን ነው ያ ሼባው እንዲገዛለት ወይስ መቼም ዳየሩ አላየው? በጣም ነው ላንቺ ደስ ያለን። ሰርፕራይዝ ነው። መኪናው ላንቺ ነው ሰርፕራይዝ። ለምን አትደረጊም እኮ ጭራሽ እኮ እንደዚህ እኮ አይሻት ጨፈን ሰርፕራይዝ ጽጌ ሰርፕራይዝ ሰርፕራይዝ አለን እኮ ይኸው እዚህ ጋር ዞ ቆሞ ይኸው 00 ምንድነው ግራ የምታጋቢው? አውቃችሁ ነው። ኧረ በእግዚአብሔር ምንም የማትሆን ሰው ለሰርፕራይዝ ምንም። አንደኛ ሰው በዛ በሉ፣ ሁለተኛ አይ ለዩቲዩብ ነው መሰለኝ። ምንድነው ይሄ መኪና ጽጌ ምን ፈልገሽ? ወይኔ የራሴ መስሎኝ። አይ ካሶንጎ what mombali nanga kasongo mbona wewe songa libala oh yeah kasongo mbona wewe ምግቡ አልደረሰም የኔ ፍቅር? ደርሷል። አቀራረብ በጣም የሚመቹ ልጆች ናቸው እነዚህ ሁለቱ። በጣም ወይኔ ልክፈት። እግዚአብሔር ይስጦት አባባ። መች ገንዘብ ጠየቅኩሽ? ጋሼ ምግብም የለም። የኔ ፍቅር ማን ነው? የኔ ቢጤ ናቸው ጋሼ። ሰው እየጠበቅን ነው።
ቆይ እንጂ መች ሰማሽኝ? አይ እንግዲህ አያድርቁኝ ና አባርርልኝ። እሺም አባትዬው እንዳይሆን አባዬ ልጅ ና እኔ አባቴ እንደዚህ ብታረጋለሁ። ጆሲ አንዴ ላናግርህ። አባትህ እሳቸው ናቸው? አዎ ምን ነው? አባትህ የኔ ቤተሰብ ለመታወቅ ይሄን ለብሰው ነው የሚመጡት? ቆይ አንዴ የሆነ ነገር ልንገርሽ ነይ። ልብስሽን በራይድ ልክልሻለሁ። እዛው አባትሽ ቤት ይጂ ጋረክ እንደውም መመታት ልጄ በእኔ ምክንያት እኮ እንድትጣሉ አልፈልግም። አባዬ አንተን ሳታከብር መገናኛ ጀለስ ጋር ታክሲ ሲጠብቅ እሺ እስከነ ከሰሉ 70 ብር ትከፍላለህ። 60 ብር ያዋጣ እንዴ? ምን ይሄ ነው መሸል? እባክህ በከሰል ዋጋ ስለሚቀንስ ነው። እሺ አሁን ከሰሉን ከላይ አድርገው። አረ ኮንቨርሰር አድርጓል። ችግር የለም። ዝም ብሎ ሰክቶ የሚወጣ ምንድነው ከሚሰካው? እሷ ምንም ዝግጁ ሳትሆን ይሰካል፣ ይጨርሳል፣ ይወጣል። እሷ ግን አልተደሰተችም። ለሴክስ ምን አይነት እንትን ነው የሚኖራት? ቾር ነው የሚሆንባት ወይም ደግሞ ስራ ነው ለሷ። አሁን እንደ እቃ ማጠብ ነው በቃ። ኦ ቼክ ሊስት ነው። ለባሌ ዛሬ ሴክስ መስጠት አለብኝ፣ እቃ ማጠብ አለብኝ፣ ምግብ መስራት አለብኝ ምናምን ይሆናል። የሆነ ጓጉታ የምትጠብቀው ነገር ራሱ አይሆንም። ለምን? በወንዶችና ሴቶች መካከል ያለው ይሄ የሴክስ የምንለው ነገር ራሱ አንደርስታንዲንጉ ራሱ በጣም ዲስቶርትድ ስለተደረገ ማለት ነው። ሌላ የረሳ ነው ነው ለወንዶች እያስተላለፈ ያለው ዝም ብሎ ሄዶ እያጣፉ ሚራቅ እየተፉ የሆነ ነገር ማድረግ፣ ዲስሪስፔክት ማድረግ ምናምን ብዙ አለመጣጣሞችን እያስተናገደ ነው። ኢቭን ሴክስ ላይፍ የምንለው ነገር ሁክአፕ ካልቸር ራሱ በጣም ፋክተር ያደርጋል እዚህ ኮንቨርሴሽን። ቪዲዮአችን ይሄን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ መልካም ሳምንት። ቤቱን ሰብስክራይብ ያደረጋችሁ ላይክ፣ ሼር፣ ኮፒ ሊንክ ያደረጋችሁ እወዳችኋለሁ።